ክብር ይግባውና ጌታችን እኛን ያገኘን በመስቀል መከራ ከሆነ እኛ ደግሞ ከሱ ጋር የምንዋሃደው በመስቀሉ ነዋ፣ በመከራው ነዋ። ወገኖቼ እሱ የተገፈተረ ከሆነ እኛን ዓለም ሊያቅፍን ትፈልጋላችሁ? እሱ የተጠላ ከሆነ ዓለም እኛን ሊያፈቅርን ታስባላችሁ? እውነተኛዋን ቤተ ክርስቲያን የምታውቋት የምታገኟት መስቀል የሚባል ቃል ኪዳን ያጠለቀች ነው። መከራ ወደ ክርስቶስ እንደመጣ ክርስቶስ ወደ መከራ እንዳልሄደ መከራ ወደ እሷ የሚመጣ ከሆነች የክርስቶስ ቤተ ክርስቲያን በዋሻና በመጠለያ ማረፊያ ካሳጡን ምን እየሆንን ነው እንዳትሉ ክብር ይግባውና አባታችንን እየመሰል ነው። መቅደሳችሁን ከሰበሩባችሁ፣ ውስጣችሁ ገብተው ካመሱባችሁ፣ ልትኖሩ የምትፈልጉትን ሕግ ካበላሹባችሁ፣ በአገራችሁ ሰዎች መጎሰም ከደረሰባችሁ የእግዚአብሔርን ማህበሮች መስላችኋል። ደስ ይበላል። ያመንነው በቅዳሴ ልናመልከው ብቻ አይደለም። ያመንነው በጉባኤ ልንሰማው ብቻ አይደለም። ያመንነው በሱባኤ ልንታጠቅ ብቻ አይደለም። እነሱ ሲቃጠሉና ሲነዱ የቄሳር ቤተሰቦችን ልብ በወንጌል ያቀጣጠለው ነበር እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን አሜን። ለእግዚአብሔር ቅዱስ ፈቃድ በዚህች ምሽት ወርቅ አንጣሪው በሚል ርዕስ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ጎርጎርዮስ ዘኑሲስ ስለ መንፈሳዊ ሕይወት ስለ መንፈሳዊ ጉዞ ሲያስተምር እንዲህ ይላል። መንፈሳዊ ሕይወት መንፈሳዊ ጉዞ ከመልክዓ እግዚአብሔር ከአራያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ረዥም ጉዞ ነው ይላል። ልብ በሉ፣ ስንፈጠር መልክዓ እግዚአብሔር አለን። በመልካችን እንደ ምሳሌያችን እንፍጠር ያለው እሱን ነው። ከመልክዓ እግዚአብሔር ከአራያ እግዚአብሔር ወደ አምሳለ እግዚአብሔር እግዚአብሔርን ወደ ምታስመስለን ሕይወት የምንጓዘው ረዥም ጉዞ ነው። መንፈሳዊ ሕይወትን ሲተረኩ ስለምንደርስባት መንፈሳዊ ሕይወት ደግሞ እግዚአብሔርን ስለመምሰል ደግሞ ሲናገር እሷ ደግሞ ካልደረሱባት አትታወቅም ብሎ ነው ያቆመው። ጉባኤ የሚዘረጋው፣ ቅዳሴ የሚቀደሰው፣ መዝሙር የሚዘመረው፣ በዓል የሚከብረው፣ ገዳም የሚኬደው እያንዳንዱን ተግባር የምንፈጽመው እግዚአብሔርን ወደ መምሰል ለመሸጋገር ነው። የመጻሕፍትም ሐሳብ ይሄ ነው። በዚህች ምሽት አንድ ከፍ ስላለች እግዚአብሔርን ስለምታስመስልን ጉዳይ አነሳላችኋለሁ። እሷ የምግባር ሁሉ ቁንጮ ናት። እሷ የተጋድሎ ሁሉ አክሊል ናት። እሷ የመንፈሳዊ ሕይወት ከፍ ያለችው ማዕረግና ደረጃ ናት። ግን ደግሞ እግዚአብሔርን የምታስመስልን ናት። እሷ ምንድን ናት ካላችሁኝ፣ በአጭር ቃል መከራ ናት። እንዴ በመከራ ነው ክርስቶስን የምንመስለው? አዎ፣ በጭምትነት ብቻ አይደለም፣ በመከራም ነው የምንመስለው። በምናኔ ብቻ አይደለም፣ በመከራም ነው የምንመስለው። በሱባኤ ብቻ አይደለም፣ በመከራም ነው የምንመስለው። በጸሎት ብቻ አይደለም፣ በመከራም ነው የምንመስለው። በዝማሬ ብቻ አይደለም፣ በመከራም ነው የምንመስለው። በማስተማር ብቻ አይደለም፣ በመከራም ነው የምንመስለው። እንደውም ከፍ ያለች ክርስቶስን የምታስመስለን ደገኛዋ ሕይወት መከራ ነች። እና አሁን ምን እየሆንን ነው ካላችሁኝ፣ ክርስቶስን ለመምሰል እየተጓዝን ነው። በመንፈሳዊ ሕይወታችን፣ በግል በቤተ ክርስቲያናችን፣ በማይበር በሃይማኖታችን በሚደርስብን ፈተናና መከራ ሁሉ ምንድነው ብላችሁ ከጠየቃችሁ አጭሩ መልስ ፈጣሪያችንን እየመሰል ነው። እሱን ወደ መምሰል እየተጓዝን ነው። አጭሩ መልስ ይሄ ነው። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ታስታውሱ ከሆነ በመከራው እካፈላለሁ በሞቱም እመስለዋለሁ የሚለው ለዚህ ነው። ጉዟችን ወደ መምሰል ነው። ወገኖቼ ቁርጥ አባታችሁን መምሰል ከፈለጋችሁ አንዱ ሕይወታችን መከራችንን መታገሳችን ነው። ፈተናችንን በአኮቴት መቀበላችን፣ በፈተናችን ሁሉ አለማጉረምረማችን ነው። በመጎሰማችን ሁሉ ጀርባ አለማዞር ነው። በየትኛውም ፈተና በምስጋና በአኮቴት ከተቀበልነው ክብር ይግባውና እሱ እቆጥረዋለሁ ብሏል። መከራችንን ከመከራው ይቆጥረዋል። ፈተናችንን ከፈተናው ይደምረዋል፣ ከፍ ያደርገዋል። ለዚህ ነው መከራውን መካፈል ብቻ አይደለም በሞቱ ደግሞ መስለዋለሁ የሚለው። ሌላ አንድ እግዚአብሔር ቃል አንሳላችሁና ሐሳቡን በደንብ እናፍታታው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል፣ በእውነት በክርስቶስ ኢየሱስ እግዚአብሔርን ሊመስሉ የሚወዱ ሁሉ ይሰደዳሉ ይላል። እና በምን እንምሰለው? በመሰደድም ጭምር ነዋ፣ በመገፋትም ጭምር ነዋ፣ በመገፍተርም ጭምር ነዋ፣ በመናቅም ጭምር ነዋ፣ በመነቀፍም ጭምር ነዋ፣ ከዓለም በመለየትም ጭምር ነዋ፣ ነቀፌታውን በመሸከምም ጭምር ነዋ። እና በምን እንምሰለው ታዲያ ወገኖቼ? ቁርጥ አባታችንን መምሰል ከፈለግን ከዓለምና ከሞላዋ እንሰደዳለን፣ ከምኞቷ እንሰደዳለን፣ ከተድላዋ እንሰደዳለን፣
ከቅምጥልነቷ እንሰደዳለን፣ ከፌሽታዋ እንሰደዳለን። በሃይማኖት በሚመጣ መከራ ደግሞ ስደት ሊገጥመን ይችላል፣ እንሰደዳለን። ከኦርቶዶክሳዊነት የጸዳ ንግድ ስደት ሊገጥመን ይችላል። ከኦርቶዶክሳዊነት የጸዳ ስልጣን ስደት ሊገጥመን ይችላል። ከኦርቶዶክሳዊነት የጸዳ ወረዳ ስደት ሊገጥመን ይችላል። ዛሬ ላይሆን ይችላል፣ ነገ ከነገ ወዲያ በደቡብና በምስራቅ በምዕራብም ክርስቲያኖች ይንከራተታሉ የሚለው ቃል ቢፈጸም እንኳን ምን እየሆንን ነው ካላችሁኝ፣ ክብር ይግባውና እሰይ እሱን እየመሰልን በየብስና በባህር እያቋረጡ ክርስቲያኖችን ይገሏቸዋል የሚለው ቃል ቢፈጸም እንኳን ዛሬ ላይሆን ይችላል፣ ነገ ከነገ ወዲያ ምን እየሆንን ነው ካላችሁኝ፣ አትጠራጠሩ። ቁርጥ አባታችንን እየመሰል ነው። በዋሻና በመጠለያ ማረፊያ ካሳጡን ምን እየሆንን ነው እንዳትሉ፣ ክብር ይግባውና አባታችንን እየመሰል ነው። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ሰርቃችሁ ባለጸጋ ላለመሆን ሳትሰርቁ ድሃ መሆንን ከመረጣችሁ እሰይ ደስ ይበላችሁ። እየተሰደዳችሁ ነው ከሱ ጋር። ስለ ጽድቅ ብላችሁ መራብን መጠማትን ከመረጣችሁ የተሸወዳችሁ እንዳይመስላችሁ ክርስቲያኖች፣ እሰይ ክርስቶስን መሰላችሁ። ታዲያ ከዚህ በላይ መምሰል አለ? አንዱ የመምሰያ መንገዳችን ነው ስላችሁ ደግሞ ከፍ እናድርገው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል። ድምፄ ይሰማችኋል? ደጅም እንዳልጮህባችሁ እኮ ብዬ ፕሮቶኮል ጠብቄ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ ምን ይላል መሰላችሁ? በብዙ መከራ ከመንፈስ ቅዱስ ደስታ ጋር ቃሉን ስለተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ ይላል። ወንድሞቻችሁን መምሰል አትፈልጉም እንዴ? ልክ ነው። ችግር ላይ ናችሁ እኮ። ልክ ነው። ስጋት ላይ ናችሁ እኮ። ልክ ነው። እንዴት እንደምትኖሩ እኮ እናንተ ከእግዚአብሔር ጋር ታውቃላችሁ። ግን እየተራባችሁም የእግዚአብሔርን ቃል ስትፈልጉ ደስ እያላችሁ እልል ስትሉ ህመሙ ከባድ ቢሆንም ከእግዚአብሔር ጋር ግን እያመሰገናችሁ ከኖራችሁ ደስ ይበላችሁ። መከራውን ከመንፈስ ቅዱስ ጋር ደስታውን ማጣጣም ስለጀመራችሁ ከፍ ብላችሁ ሐዋርያትን መስላችኋል። ታዲያ ወንድሞቻችሁን መምሰል አትፈልጉ እና ማንን ልትመስሉ ፈለጋችሁ? በመራብ ውስጥ፣ በመቸገር ውስጥ፣ በማጣት ውስጥ ልጆቻችሁን እያሳደጋችሁ ግን ምርር ብላችሁ ያልከፋችሁ ከሆነ ደስ ይበላችሁ። ይልቁኑ በዚህ ውስጥ ሳትመረሩ እግዚአብሔርን በደስታ ፍለጋ ከገሰገሳችሁ ደስ ይበላችሁ። እኛንና ጌታን የምትመስሉ ሆናችሁ። ይሄ እኮ ብስራት ነው። ታዲያ ማንን ትመስሉ? ደግሞ ነገሩን ከፍ እናድርገው። በአንደኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 14 ላይ እንዲህ ይላል ንዑድ ከሚሆን ጳውሎስ፣ እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራን እንደተቀበሉ እናንተ ደግሞ ከሀገራችሁ ሰዎች መከራን ተቀበላችኋልና ይላል። ከሀገራችሁ ሰዎች መከራ ከተቀበላችሁ፣ መቅደሳችሁን ከሰበሩባችሁ፣ ውስጣችሁ ገብተው ካመሱባችሁ፣ ልትኖሩ የምትፈልጉትን ሕግ ካበላሹባችሁ፣ በሀገራችሁ ሰዎች መጎሰም ከደረሰባችሁ የእግዚአብሔርን ማህበሮች መስላችኋል፣ ደስ ይበላችሁ። ድል የነሱ የሰማዕታትን ማህበር መምሰል ጀምራችሁ ደስ ይበላችሁ። ያሸነፉ የበኩራት ማህበርን መምሰል ጀምራችሁ ደስ ይበላችሁ። ምን እየሆንን ነው? በሰማይ ያለች ድል የነሳች ጉባኤ የእግዚአብሔርን ማህበሮችም እየመሰልን ነው። በምድር የተወገዱ መከራ የተቀበሉ እነሱን እየመሰልን ነው ወገኖቼ። እና ምን እየሆንን ነው? እግዚአብሔርን እየመሰልን ነው። ደግሞ ስለሌላ ምን እየሆንን ነው ካላችሁ ወገኖቼ፣ ያመንነው በቅዳሴ ልናመልከው ብቻ አይደለም። ያመንነው በጉባኤ ልንሰማው ብቻ አይደለም። ያመንነው በሱባኤ ልንታጠቅ ብቻ አይደለም። ያመንነው አፋችን ኮቸችላ እስኪመስል ልንጾም ብቻ አይደለም። ያመንለት ገዳም ልንሄድለት ብቻ አይደለም። ያመንለት አንድ ነገር እንድንሆን ጭምር ነው። እርግጡንማ እንነጋገር። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 እንዲህ ይላል፣ ስለ እርሱ መከራ ልትቀበሉ እንጂ ልታምኑ ብቻ አልተጠራችሁም ይላል። እንዴ የተጠራ ነው ለዚህ ነው። አዎ ልንዘምርለት ብቻ አይደለም ልንጎስምለትም ጭምር ከሆነ ታዲያ እርግጡን እንወቀዋ። ስንጠመቅ አንዱ ኮሚትመንት የገባ ነው። ክርስቲያን ስንሆን አንዱ ቃል ኪዳን የገባ ነው መከራም ጭምር ለመቀበል ነው። ስለ እርሱ መከራ ልትቀበሉ ጭምር አንርሳው እንጂ ክርስቲያኖች ሆድ እንዳይበሰል ምን ነው እንዳንል፣ እንዳንጉረመረም፣ ጀርባ እንዳንሰጥ፣ ማይተብ እንዳንበጥስ አንዱ ሁሌ መታወስ ያለበት ያመንነው መከራም ልንቀበል ጭምር ነው። ማመን ማለት እሱንም ማለት ነው። ይህንንም አትርሱ። በሕይወታችሁ በሚቀጥማችሁ የትኛውም መከራ ያመናችሁት እሱን በትዕግስት ለመቀበልም ጭምር ነው ክርስቲያን ይሁን። ይህንን ነው የሚለው፣ መከራም ልንቀበልለት ጭምር ነው ያመንነው ይላል። ይሄ ሲሆን ግን ከፍ ብሎ ምን ይላል? በአንድስ እንኳን በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ግን የመዳናችሁ ምልክት ነው ይላል። እና ይሄ ሁሉን መከራ ሊያጠፋን ነው አይደለም፣ የመዳናችን ምልክት ነው ወገኖቼ። በቤተ ክርስቲያንም በግልም ብርቱ ፈተናዎች፣ ብርቱ ውጊያዎች፣ ብርቱ የማያቋርጡ ፈተናዎች ሲመጡ ጥፋት ይዞ እየመጣ እንደሆነ እንዳታስቡ። የመዳናችሁ ምልክት ነው የሚለው። መዳናችን እየቀረበ እንደሆነ ነው ማሰብ ያለ። ወዮ ጠፋን እንዳትሉ፣ መዳናችን እየቀረበ እንደሆነ ተረዱ። አለቀልን እንዳትሉ፣ እንደ ብርቱ ጀማሪ ራሳችሁን ቁጠሩ። እንዳትነፈርቁ፣
አመስግኑ፣ ምክንያቱም እሱ የመዳናችን ምልክት ነውና። ለምንድን ነው መከራው? መዳናችን በመከራ ነው የሚፈጸመው። ክብር ይግባውና ጌታችን እኛን ያገኘን በመስቀል መከራ ከሆነ እኛ ደግሞ ከእሱ ጋር የምንዋሃደው በመስቀሉ ነዋ፣ በመከራው ነዋ፣ በፈተናው ነዋ። ሌላ መንገድ የታለው? የቅምጥልነት መንገድ የለው። እሱ እንደዚህ ካገኘን እኛም የምናገኘው በዚህ ነው። ወገኖቼ እኔን የጣሉኝ እንደሆነ እናንተን የሚጠሏችኋል ያለው ቃልን አታምኑት? ወገኖቼ እሱ የተገፈተረ ከሆነ እኛን ዓለም ሊያቅፍን ትፈልጋላችሁ? እሱ የተጠላ ከሆነ ዓለም እኛን ሊያፈቅርን ታስባላችሁ? እሱ የተነቀፈ ከሆነ እኛን ሊያሞግሰን ትጠብቃላችሁ? ተው እንጂ እንዴ! እሱን ያነቁት ከሆነ እኛን እቅፍ እንዲያረጉን ታስባላችሁ? እሱን በጥፊ ያጮሉት ከሆነ እኛን እንዲያጨመጭሙልን ትፈልጋላችሁ? ተው እንጂ። እሱን ከከተማ ውጭ አውጥተው ቆሻሻ መጣያ ቦታ ላይ ከሰቀሉት እኛን እንዴ በመዓዛና በሽታ ባለው መልካም መዓዛ ባለው ቦታ እንዲያስቀምጡን ትጠብቃላችሁ? እንዲህማ ከሆናችሁ ክርስቲያን አልሆናችሁ። እናስተካክል ሐሳባችን። እሱ ከተገፈተረ የእሱ ከሆንክ ማንም የሚያቅፍ የለም። እሱ የተጠላ ከሆነ ማንም የሚወደው የለም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ዕብራውያን ምዕራፍ 13 ሲያበቃ ነቀፌታውን እየተሸከመን ከከተማ ውጪ እርሱ ወደ ተጣለበት ቦታ እንገሰግሳለን የሚለው ለዚህ ነው። ብትጣል አይድነቅ፣ እሱ ተጥሏል። ብትነቀፍ አይድነቅ። ይሄ መለያው ነው፣ ይሄ ባህሪው ነው። ይሄ ግን ለኛ የጥፋት እንደ አንዳንድ ሰዎች በቃ ልንጠፋ ነው። በቃ ወገኖቼ ልንጠፋ አይደለም፣ ልንበራ ነው። ልንጠወልግ አይደለም፣ ልንፈካ ነው። ልንረግፍ አይደለም፣ ልናብብ ነው። ይሄ እኮ ሃይማኖት ነው። ሴንት ስፕሪያን ቅዱስ ቆጵሪያኖስ እንዲህ ይላል፣ ቤተክርስቲያን በሁለት አይነት መንገድ አብባለች ይላል። አንደኛው በመከራ ዘመን ባለ የደም ሰማዕትነት አብባለች ይላል። ሁለተኛው በሰላም ዘመን ባለ ምናኔ አብባለች ይላል። መጎሰም ሲበዛ ማበቢያችን ነው። ይሄ ክርስትና ነው። መቀጥቀጥ ሲበዛ መጠንከሪያ ነው። ይሄ ኦርቶዶክሳዊነት ነው ወገኖቼ። ያለ ባህሪያችንማ አንኖርም። ይሄ ነው ባህሪዋ። ወይ በደም ሰማዕትነት ታብባለች፣ ወይ በምናኔ ታብባለች፣ ወይ በአላውያን ነገስታት ፊት ታብባለች፣ ወይ ደግሞ በበረሃ በአራዊት ፊት ታብባለች፣ ወይ በእቶን እሳት ውስጥ ታብባለች፣ ወይ በጤዛ ስር ታብባለች፣ ወይ ሰይፍ ስር ታብባለች፣ ወይ ድንጋይ ስር ታብባለች፣ ወይ በነ ኔሮን ቄሳር መናፈሻ ግቢ ውስጥ ታብባለች፣ ወይ ደግሞ በበረሃ አቧራማ ቦታዎች ታብባለች፣ ወይ ዕለት ዕለት በመሞት በአረንጓዴ ሰማዕትነት ታብባለች፣ ወይ ደግሞ በአንድ ጊዜ ሰማዕትነት በደም ታብባለች። እያበበች ነው። እነሱ እንደሚያስቡልን አታስቡ እንጂ ወገኖቼ። አጥፊው እንደሚያስበው አንቀበለው እንጂ። አንዳንዴ እነሱ የሚነግሩን አሁን ደህና ናችሁ ሲሉን ሁላችንም አዎ ነው አይደል? ደህና ናችሁ ይሉናል። አዎ ብለን አምነናል። ነን ግን ተጠራጥራችኋል ወይም አምናችኋል። ዓለም ደሃ የሚለው ከሆነ ኪሎ ካሎሪ በታች የበላ እንደሆነ ነው። እውነት አትሰሙኝም? መስማማትም የለም። ከሆነ ኪሎ ካሎሪ በታች የበላ እንደሆነ ዓለም ደሃ ነው ይላል። እንደሱ ነው የመንፈሳዊ እይታ። ይሄ ወርልድ ቪው እኮ ነው። ይሄ ግን አይደለም። ክብር ይግባውና ጌታችን ፖሊካርፐስን ምን ይለዋል መሰላችሁ? የሰርመኔሱን ቤተክርስቲያን አለቃ እኮ ነው። በፈረስ የተጎተተለትን እኮ ነው። ምን ይለዋል? መቸገርህን አውቃለሁ፣ ነገር ግን ባለጠጋ ነህ ይለዋል። ደሃ ነህ ግንስ እየሰማችሁ ነው። የመሶብ ፕላስቲክ ባዶ ሲሆን እውነትም ደሃ ሲሉ ሀሜንት ላይ ተው እንጂ እንደሱ የሚሉንን ሁሉ አሁን እኔ 40 ምናምን ዓመት ሆኖኛል። መሬት ተሽከረከራለች ሲሉኝ ነበር። ይሄው ቆሜባታለሁ። አንድ ቀን ተሽከርክራ አታውቅም። 40 ምናምን ዓመት ሆነ። ግን አምኛቸው ተቀብያለሁ። በጣም ብዙ ነገር እየተቀበልናቸው እኮ እየኖርን እኮ ነው። ደሃ ነው ሲሉ ድህነትን ሊቁ ዮሐንስ አፈወርቅ ሲተረጉም ደሃ የሚባለው ይላል ፈቃዱን መቆጣጠር የማይችል እየሰማችሁ ሁሉ ነገር ላይ የሚስገበገብ በቃኝ የማያውቅ እሱ ምንድን ነው? ደሃ። እውነትም እሱ እኮ ነው አይደለም? በመጠን በልቶ ይበቃኛል የሚለው ሃይማኖቱ የቀና ምግባሩ የጸና ትሩፋት የሚሰራ እሱ ምንድን ነው? ባለጸጋ ነው የሚለው። አታምኑትም? እንደ እግዚአብሔር ከፍላችሁ ነው የምታምኑት? አናምነውም። ይሄ እወርዳለሁ አልወረደ ታምናላችሁ? አታምኑ? በጉልበት ነው እንደማሳመናችሁ እንደባለፈው ታምናላችሁ አይደል? ይሄንን ማለት መቸገርህን አውቃለሁ ግን ባለጠጋ ነህ። ባዶ መሆንህን አውቃለሁ ግን ባለጠጋ ነህ። ምንም እንደሌለ አውቃለሁ ግን ባለጠጋ ነህ። ይሄንን ማለት ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ባለጸጋ ነህ። ይሄንን ካልቀየርን እኮ እነሱን እየተከተልን እኮ ማለቃችን እኮ አይደለም። ክርስቲያናዊ እይታ፣ መንፈሳዊ ሐሳብ ይሄ መሆኑን መገንዘብ አለብን። እያበብን ነው ምላችሁ። ለዚህ ነው እያበብን ነው። ማስረጃ ልስጣችሁ። በኔሮን ቄሳር መናፈሻ ግቢ ውስጥ በየዕለቱ ክርስቲያኖችን እየሰበሰበ ቄሳር ኔሮን ያቃጥል ነበረ። ታዲያ ይሄ ምን አዲስ ነገር አለው እንዳትሉኝ፣ አዲሱ ነገር ምን እንደሆነ ታውቃላችሁ? ቅዱስ ጳውሎስ የሮሜን መልእክት ሲጨርስ አንድ አስደናቂ ቃል ጠቅሷል። ምን ብሏል? ከቄሳር ቤተሰቦችም ሰላምታ ያቀርብላችኋል ይላል። ለካ ኔሮን ቄሳር ግቢ ውስጥ ክርስቲያኖች እየተቃጠሉ የነደዱ ሲሞቱ በቄሳር ኪችን ውስጥ፣ በቄሳር መኝታ ቤት ውስጥ፣ በቄሳር ሳሎን ውስጥ እግዚአብሔር ክርስትናን ያለመልም ነበር። የቄሳር ቤተሰቦች ታዲያ እንዴት ተማረኩ? ይኸውላችሁ በክርስቲያኖቹ አመድ ስር እግዚአብሔር ክርስትናን በቄሳር ቤት ውስጥ ይዘራላችሁ ነበር። እነሱ ሲቃጠሉና ሲነዱ
የቄሳር ቤተሰቦችን ልብ በወንጌል ያቀጣጥለው ነበር እግዚአብሔር። ጥቂቶች ሰማዕትነት ሲቀበሉ ብዙዎችን ይማርክ ነበር እግዚአብሔር። ለዚህ እኮ ነው ማበቢያችን ነው ያለው። ሌላ ምሳሌ ልስጣችሁ። ቅዱስ እስጢፋኖስ ሲወገድ ጊዜ ቤተክርስቲያን አንድ ታላቅ ሰው አፍርታለች። ማን ነው እሱ? ሳውል የተባለው ቅዱስ ጳውሎስ። ታስታውሳላችሁ? አንድ ባች፣ አንድ የወንበር ተማሪዎች፣ አንድ ጉባኤተኞች ናቸው ቅዱስ ጳውሎስና ቅዱስ እስጢፋኖስ። አንደኛው ወጋሪ ሆነ፣ አንደኛው ተወጋሪ ሆነ። አንደኛው የወጋሪዎችን ልብስ ያዥ ሆነ፣ አንደኛው ደግሞ የወጋሪ ልብስ ያዥ ነፍስ ያዥ ሆነ። አንድ ሊቅ እንዳለው ሳውል የተባለው ጳውሎስ የወጋሪዎችን ልብስ ሲይዝ የሚያደርጉትን አያውቁምና ይቅር በላቸው በማለቱ ቅዱስ እስጢፋኖስ የሳውልን ነፍስ ያዛት ይላል። ያኛው ልብስ ይሄኛውን ነፍስ ይዝ ነበር። ከለዋሪቆን እስከ ደማስቆ እየተንከራተተ የሚያገለግል ታላቅ ሰው ቤተክርስቲያን ያፈራቸው በቅዱስ እስጢፋኖስ የመወገር ድንጋይ ስር ነው። ወገኖቼ ሰማዕታትን ስንቀብር ክርስቲያኖችን ስናሳርፍ ቀበርን የማንለው እኮ ለዚህ ነው። ተከልን እኮ ነው የሚባለው። እየሰማችሁ ነው። የቅዱስ እስጢፋኖስ መወገር ይህን ታላቅ ሰው ማርኮ ነበረ፣ ጸሎቷ አድኖታል ይላል አንድ ሊቅ። ወገኖቼ ታብባለች እምላችሁ እኮ ለዚህ ነው። በሻሻ የምትባል እዚህ አጋሩ አካባቢ 5 ወይም 6 ክርስቲያኖች ሰማዕትነት በተቀበሉ ጊዜ ዛሬ 10 ምናምን ዓመት አትስታውሱ? ከ500 ሺህ በላይ የሚሆኑ ወጣቶች እኮ ተቀጣጠለ ልባቸው፣ ነደደ እኮ መንፈሳቸው። ኋላስ ቱቦ የሚጠርጉ ምንጣፍ የሚሸከሙ በዓል የሚያደምቁ ኋላስ ላባቸውን የሚያፈሱ ከ500 ሺህ በላይ ወጣቶች በዚህ ቁጭት በዚህ መንፈሳዊ ቅናት ይሄው ከተማ አገሪቱን እንዳጥለቀለቋት እነሱ ናቸው። ሰሞኑንም በቅርቡ አንዳንድ ቦታ ላይ ሰማዕትነት የተቀበሉት። እኛ ቱቦ ብቻ የሚጠርጉ መስሎን ነበር፣ ለካ እነሱ የሚጠረጉላታል። እኛ ላባቸውን ብቻ የሚያፈሱ መስሎን ነበር፣ ለካ ደማቸውን የሚያፈሱላታል። እኛ ፀሐይ ላይ ብቻ የሚደበደቡ ይመስለን ነበር፣ ለካ እነሱ አረር የጥይት አረር ውስጥ የሚገባሉ። በቅርቡ አንድ ቦታ ሄጄ ሲነግሩኝ በጥይት እየመቱት አሉ፣ ጉልበቱን እያሰረ ድንጋይ እያያዘ ይጋደል ነበር አሉ። ወገኖቼ ለካ ክርስትና ሰው ይሰራ ነበር። ለካ በአንዳንዶች ሞት አንዳንዶችን ሕይወት ይሰጥ ነበር። ለካ ምንጣፍ ብቻ አይደለም የሚያነጥፉት፣ የሚነጠፉላት ሰዎች እግዚአብሔር እያዘጋጀ ነበረ። እያበብን ነው የምላችሁ እኮ ለዚህ ነው። እየፈካን ይኸውላችሁ፣ እየተኮራመትን አይደለም የምንሄደው፣ እየፈካን ነው የምንሄደው። እየደበዘዝን አይደለም የምንሄደው፣ እየደመቅን ነው የምንሄደው። እየበረታን ነው የምንሄደው፣ እየጠነከርን ነው የምንሄደው። ለዚህ ነው ማበቢያችን ነው እንጂ መፍኪያችን ነው እንጂ ማዳበሪያችን ነው እንጂ መጥፊያችን እንደሆነ እንዳታስቡት። ለዚህ ነው ጠርጠሉስ የተባለው ሊቅ ቱርቱሊያን የሰማዕታት ደም የቤተ ክርስቲያን ዘር ነው እና ምን እየሆነ ነው ካላችሁኝ፣ ዘር እየተዘራ ነው። ቤተ ክርስቲያን ዘር እየዘራች ነው። የዘር ጊዜ እየደረሰ ነው ማለት ነው። የቤተ ክርስቲያን መከራ ሲበዛ የዘሯ ጊዜ እየደረሰ እንደሆነ አስቡ። እየጠፋን አይደለም እየለመለምን ነው የምንሄደው። ብትጠፋ በዚያ በግበበን ምድር አትጠፋም ነበር። ብትጠፋ ለ300 ዘመናት ሲቀጠቅጧት በዘመነ ሰማዕታት አትጠፋም ነበር። ምክንያቱም ይሄ ክርስትና ነው። ምክንያቱም ይሄ ኦርቶዶክሳዊነት ነው። ምክንያቱም ይሄ ክርስቶሳዊነት ነው። ይሄንን ነው የሚነግረን ወገኖቼ። ለምንድን ነው ግን በዚህ መከራ ውስጥ የምታልፈው? ምን ሆና ነው ግን መከራ የሚበዛባት ካላችሁኝ፣ ቃል ኪዳን ያጠለቀች እውነተኛዋ የክርስቶስ ሙሽሪት ይህቺ ቤተ ክርስቲያን ስለሆነች። አንዲት ሙሽሪት የታጨች ወይም ያገባች መሆኗ የሚታወቀው በቀለበት ቃል ኪዳን ነው አይደለም ነው። እውነተኛዋን ቤተ ክርስቲያን የምታውቋት የምታገኟት መስቀል የሚባል ቃል ኪዳን ያጠለቀች እንደሆነ ብቻ። ተሞሽራለቻ። ሙሽራዋ መስቀል ላይ ከሆነ መስቀሌን ተሸክመሽ ሂጂ ካላት ለምን ከመከራ ትለዩዋታላችሁ? ቅምጥልነት ባህሪዋ አይደለም። አሸሼ ገዳሜነት ባህሪዋ አይደለም። ብዙ ሳቅ ባህሪዋ አይደለም። ብዙ ፌሽታ ባህሪዋ አይደለም። ሙሽሪት ናታ። ታጭታለቻ። በመስቀሉ ትዋሃዳለቻ። በመከራው ታገኘዋለቻ። ሙሽሪት ናት። ተያት በሏት፣ አትከልክሏት። ቅምጥልነትን አትመኙላት። ያ ሊቅ እንዳለው እኮ ነው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል ላይ ያወረዱት በመቃብር አስገቡት ካለ በኋላ ቤተ ክርስቲያኒቱን ግን መስቀል ላይ ትተዋት ወረዱላት። አድራሻዋ መስቀል፣ ሕይወቷ መከራ ነው። ከዚህ ውጭ የሆነች እንደሆነ እሷ የክርስቶስ ቤተ ክርስቲያን አይደለች። ከጸባይዋ ተለይ አትበሏት፣ አታውርዷት። ራስህንም እኛንም አድን ከመስቀል ውረድ ሲለው አልሰማችሁ? ቢወርድ እኮ ባዶ ልንቀር ነው። ከወረደች የክርስቶስ አትሆንም ወገኖቼ። መስቀል የያዘች እንጂ መሳሪያ የያዘች ካያችሁ እሷ የክርስቶስ ቤተ ክርስቲያን አይደለች። ደግሞ አለው በቦዲጋርዶች ሳይሆን በሰማዕታት ከተከበበች ሁሌም እሷ የክርስቶስ ቤተ ክርስቲያን ነች። ከሰማይ ጋር እንጂ ከፓርቲ ጋር ግንኙነት የሌላት ኩላዊት የሁሉ የሆነች መልዕልተ ብሔር የሆነች እንኳን ብሔር አገር የማይበቃት ነች። እሷ ናት የክርስቶስ ቤተ ክርስቲያን። ውረድ አትበሏት፣ አዲስ ባህሪ አትስጧት። ምክንያቱም እሷ መስቀል ላይ ናት። እሷ ወደ ክርስቶስ እየተጓዘች ነው። እሷ የመስቀሉ ተከታይ ነች። እሷ መስቀል ነው ሕይወቷ። እሷ መስቀል ነው ስራዋ። ለዚህ ነው ሊቁ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት የምታተርፉት ነገር የለምና። ቅምጥልነት ሕይወቷ አይደለም።
አባፋም የሚባል አባት ታስታውሱ ከሆነ አላውቅም። ልክ የሰማዕትነቱ ቀን በደረሰች ጊዜ ነጭ ልብሱን ለብሶ ሽክ ብሎ ወጣላቸው። አብረውት ያሉት ወንድሞቹ እንዴ አባታችን ዛሬ ምን ሆነ ነው? ምን አገኘህ አሉ። ዛሬ የሰርጌ ቀን ናት አላቸው። ሰማዕትነቱ በደረሰች ጊዜ ሙሽርነቱ የሚፈጸምበት ከአምላኩ ጋር የሚዋሃድበት ቀን ነውና የሰርጌ ዕለት አላቸው። ሌላ የሰርጌ ዕለት አይደለም፣ ይሄ ነው የሰርጌ ዕለት የሚዋሃድበት። እነዛስ አይኤስ የሚባለው አሸባሪ ሰማዕትነት ያደረሰባቸው ክርስቲያኖችስ ልጆቻቸውን ሚስቶቻቸውን ተተዋደል ሙሽሮች እኮ ስለሆኑ ነው። አንድ ሊቅ አምላኬ አምላኬ ስለምን ተውኸኝ የሚለውን የጌታችንን የመስቀል ንግግር ሲተረጎም ብቻውን የተተወው ጌታችን ሙሽራ ስለሆነ ነው ይላል። ሙሽሮች ስለሆኑ ነው። ለዚህ እኮ ነው ርዕስ ሲሰጣቸው ታስታውሳላችሁ። ዘ ፎሎወርስ ኦፍ ዘ ክሮስ ያላቸው የመስቀሉ ተከታዮች ያላቸው እኮ ለዚህ ነው። የመስቀል ተከታይ ከሆንክ ግድ ነው ወደ መስቀል መውጣት፣ ከፍ ብሎ ወደ መስቀል መውጣት ግድ ነው። ውረጃ አትበሏት፣ የሌለትን ባህሪ አትስጧት። ይሄ ባህሪዋ ነው፣ ይሄ ህይወቷ ነው። መከራ ህይወቷ ነው። ከዚህ የተለየች ነው ማትሆነው። ከዚህ የተለየች ስታመጣ ነው መደንገጥ ያለብን ወገኖቼ። እዩ መከራ ወደ ክርስቶስ እንደመጣ ክርስቶስ ወደ መከራ እንዳልሄደ፣ መከራ ወደ እሷ የሚመጣ ከሆነች የክርስቶስ ቤተክርስቲያን ነች። ወደ መከራ ተዘፍቃ ያልገባች እሷ መከራ ያመጡባታል እንጂ መቼ ሄዳ ታውቃለች? አንድ ሁለተኛ መከራ መቀበል አቅመ ቢስነት፣ መከራ መቀበል ሽንፈት፣ መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ ኦርቶዶክሳውያን። አንዳንዶች እንደዚህ ይመስላቸው ሃይማኖት ባይኖረን ነው በግል መከራ የምንቀበለው ይላሉ አንዳንዶች። አንዳንዶችም እኮ ሃይማኖታችሁ እኮ ትክክል ስላልሆነ ነው ይሉናል። ደሃ የሆናችሁት ይላሉ። ለነሱ እውነተኛ ሃይማኖት ማለት በፍሪጅ በዴክ በመኪና ወይ ደግሞ በቪላ መባረክ። እዛ ሰፈሬ አንድ ዊነርስ ቻፕል የሚባል ቸርች ነበረ። ሁሉ ጊዜ ስናልፍ ይጮሃሉ። አንድ ቀን ግን ለየት ባለ ሁኔታ ክላክስ ይነፋሉ እዛ አዳራሹ እና ሰው ላክንና ምን ሆናችሁ ነው ብለን አስጠየቅ። አንዱ እዛ ሲወጡ ዛሬ ጌታ በመኪና ባርኮን ነው አዳራሹ። ከክላክስ የሚያደርጉት ንፉ ብሏቸው ነው ሰውዬው። ሲወጡስ ግማሹ በገር ግማሹ በሃይገር መባረክን ክርስቶስን የሚገምቱት በዚህ ነው። እዩት እይታቸው ጭርንቁስ ብለህ ሲያይ ሃይማኖት የሌለ የተሸነፍክ አቅመ ቢስ አድርገው ሊያስቡ ይሞክራሉ። እንግዲያውስ ክርስቶስ አቅመ ቢስ ሆኖ ነው? እንግዲያውስ ክርስቶስ ይህን ሁሉ መከራ የተቀበለው ተሸንፎ ነው? እንግዲያውስ ክርስቶስ ምን እንለዋለን ወገኖች? እንደዚህ እንዳይሰማችሁ አቅመ ቢስ ሆነን አይደለም መከራ የምንቀበለው፣ የክርስቶስ ስለሆንን ነው መከራ የምንቀበለው። ተሸንፈን አይደለም፣ ለማሸነፍ ነው። የማሸነፊያዋ መንገድ ይቺ ስለሆነች ነው ወገኖች።